ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ይሆናል። በርከት ያሉ ሀሳቦችን ነው በዚህ ፕሮግራም ላይ የምናነሳው። በተለይ ትልልቆቹን የአውሮፓ ክለቦችን አካተን የምናነሳቸው ጉዳዮች ሰፋ ያሉ ናቸው። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችም ትልልቅ ክለቦችን የተመለከቱ ስፖርታዊ ጉዳዮች ይነሳሉ። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ከቆያችሁ ርዕሶችን እያነሳን ቆይታ እናደርጋለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የማንቸስተር ዩናይትድ ተወካዮች ስለ ሳንድሮ ቶናሊ መረጃ እንዲሰጣቸው እየጠየቁ እንዳለ የሚያሳዩ መረጃዎች እየወጡ ነው። የክረምት ተጫዋቾች የዝውውር መስኮት በጣም እየቀረበ ነው የሚገኘው አሁን ላይ እና ልክ የውድድር ዓመቱ ካለቀ በኋላ ከጥቂት ጊዜያቶች በኋላ የዝውውር መስኮቱ እንደሚከፈት ይታወቃል። በርከት ያሉ ክለቦችም ስለ ወደፊት እቅዶቻቸው ካሁኑ እቅዶችን እየያዙ ይገኛሉ። አንደኛው ማንቸስተር ዩናይትድ ነው። በተለይ በአማካይ ስፍራ ላይ ደግሞ ተጫዋቾችን ለማስፈረም ትልቅ እንቅስቃሴ እያደረገ እንዳለም ይታወቃል። ታማኝ ከሚባሉ የዝውውር መረጃ ዘጋቢዎች መካከል አንደኛው የሆነው ፋብሪዚዮ እንደሚናገረው ከሆነ ሳንድሮ ቶናሊ ለማስፈረምም ንግግሮችን እያደረጉ እንዳለ ነው በማንቸስተር ዩናይትድ በኩል የተነሳው። ይህንን ያደረጉትን የክረምት የዝውውር መስኮት ከመከፈቱ በፊት አስፈላጊውን መረጃ በእጃቸው ለማስገባት ነው ብሏል። ሲናገር ስለ አማካዩ የሚወሰነው የመጨረሻ ውሳኔ ክለቡ ለቻምፒየንስ ሊግ ማለፍ መቻሉ ወይም አለመቻሉና በሚሾመው ዋና አሰልጣኝ ሁኔታ ላይ ተመስርቶ ሁሉ ነገር ይፋ እንደሚደረግ ነው ፋብሪዚዮ እየገለጸ እንደሚገኝ ዘገባው የተጠቆመው። ማንቸስተር ዩናይትድ በርካታ የመሃል ሜዳ ተጫዋቾችን በመቃኘት ላይ ሲሆኑ ልክ እንደ ማንቸስተር ሁሉ ግን ማንቸስተር ሲቲም ስለ ሳንድሮ ቶናሊ መጠየቃቸው የሚያሳዩ ዘገባዎች እየወጡ ነው። ማንቸስተር ዩናይትድ ከአማካይ በተጨማሪ ግን የግራ መስመር ተከላካይ ማስፈረምም ይፈልጋሉ። የማንቸስተር ዩናይትድ የበላይ አካላት ሉክ ሾው በሙሉ የአካል ብቃትና በወጥነት የመጫወት ችሎታ ላይ ጥርጣሬ እንዳላቸው ነው እየተነገረ የሚገኘውና ዩናይትድ ከአማካይም በተጨማሪ እንዲሁ ደግሞ የተከላካይ ስፍራ ላይም ማስፈረም የሚፈልጉበት እድል እንዳለ ነው መረጃዎች የወጡት። ሌላኛው ዛሬ ከወጡ ትልልቅ ከሚባሉ መረጃዎች መካከል አንደኛው ማንቸስተር ዩናይትዶች የኒውካስል ዩናይትዱን አማካይ ብሩኖ ጉማሬሽንም እንዲሁ በ80 ሚሊዮን ዩሮ ለማስፈረም እያደረጉ የሚገኙት ንግግር በጣም በትልቅ ደረጃ ላይ እንደሚገኝ ነው ዘገባዎች የወጡት። ታማኝ የሚባሉ የመረጃ ምንጮች ይህንን እየተቀባበሉት ይገኛሉ። እንዲሁ መረጃዎች እንደወጡት ከሆነ ዩናይትዶች ጉማሬሽን ለማስፈረም እያደረገ የሚገኘው ንግግር በጣም ላቅ ያለ ደረጃ ላይ እንደደረሰና ነገር ግን ሪያል ማድሪድም በተጫዋቹ ላይ በድጋሚ ፍላጎት ማሳየታቸው ዝውውሩን በዚህ ምክንያትም ሊወሳሰብ እንደሚችል ነው የተነገረው። ነገር ግን ዩናይትዶች በጣም ጥሩ ደረጃ ላይ ይገኛሉ ይህንን ተጫዋች ለማስፈረም በሚያደርጉት ጥረት ላይ እየተባለ ነው። ማንቸስተር ዩናይትድ የውድድር ዘመኑ ሲጠናቀቅ የቶትናም ሆትስፐርስን ተከላካይ ክሪስቲያን ሮሜሮን ለማስፈረምም ፍላጎት እንዳላቸው ነው የሚነገረው። የ27 ዓመቱ ተጫዋች ከለንደኑ ክለብ ሊለቅ እንደሚችል ስሙ እየተነሳ ሲሆን እሱም ደግሞ በከፍተኛ ደረጃ ዝውውር ላይ መፎካከር በሚችልበት ክለብ ውስጥም የመጫወት ፍላጎት አለው ተብሏል። ማንቸስተር ዩናይትድ ለቻምፒየንስ ሊግ ማጣሪያ እየተፎካከረ ሲሆን ባለፉት ደግሞ ሳምንታት ደግሞ ትልቅ መሻሻልም አሳይቷል። ይህ ሁኔታም በደቡብ አሜሪካዊው ተጫዋች ሳቢ መዳረሻ ሊያደርጋቸው እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ከስፔን የወጡ ዘገባዎች እንደሚያመለክቱት ተጫዋቹ 60 ሚሊዮን ፓውንድ አካባቢ ሊያስወጣ ይችላል። ማንቸስተር ዩናይትድም ተጫዋቹን ለማሳመን ከፍተኛ ክፍያ እንደሚያስገኝ ኮንትራትም ለማቅረብም ተዘጋጅቷል። ክለቡ በተከላካይ ክፍሉ ላይ ተጨማሪ ጥራትና ብዛት የሚፈልግ ሲሆን የ27 ዓመቱ ተጫዋች ለዚህ ቦታ ተስማሚ ዝውውር ሊሆን ይችላል። በተለይም ሃሪ ማጓየር በአግባቡ የሚተካ ተጫዋችም እንደሆነ የተነገረው። ከተከላካይነት ብቃት በተጨማሪ ግን የእሱ የመሪነት ክህሎትና ዋንጫ የማሸነፍ ልምድም ለቦርኑ ትልቅ ዋጋ ይኖረዋል። ተጫዋቹ አገሩ አርጀንቲና የዓለም ዋንጫና የኮፓ አሜሪካን እንድታሸንፍም እንደረዳ ጭምር ነው የሚያሳየው። ከዛ ውጪ ባለፈው የውድድር ዘመን ቶተናም በዩኤፋ ዩሮፓ ሊግን እንዲያሸንፍም
ትልቅ እገዛን አድርጓል። በዚያ ጨዋታ ላይ ማንቸስተር ዩናይትድን አሸንፈው ዋንጫውን ሲያነሱም ክሪስቲያን ሮሜሮ የጨዋታው ኮከብ ተብሎ የተመረጠው እሱ ነበር። ማንቸስተር ዩናይትድ እንደሱ ያለ ጥራት ያለው ተጫዋች የሚፈልግ ሲሆን ዝውውሩን ሊያሳኩት ይችሉ እንደሆነ ነው የሚታየው። ትኩረትም ይስባል ተብሏል። ተከላካዩ በመላው አውሮፓ በሚገኙ ክለቦችም የሚፈለግ ሲሆን በቦታው ላይ ካሉ ምርጥ ተጫዋቾችም አንደኛው እንደሆነም ይነገራል። ማንቸስተር ዩናይትድ የዝውውር ፉክክሩን አሸንፎ ተጫዋቹን ሊያስፈርም ይችል እንደሆነ የሚታይ ነው። ተጫዋቹ የተጠየቀበትን 60 ሚሊዮን ፓውንድ የሚገባው ሲሆን ኢንቨስትመንቱን ብልህነት የተሞላበት ሊሆን እንደሚችልም የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የአርሰናል ጉዳዮችንም እንዲሁ እናንሳ። ዴክላን ራይስ ስለ ዳቪድ ራያ ይናገራል። የሚያገኘው አድናቆት ሁሉ ይገባዋል ብሏል። ራይስ ስለ ራያ ሲናገር ሰዎች በየቀኑ መጥተው እንዴት እንደሚለማመድ ቢያዩ እመኛለሁ። ምክንያቱም የሚለማመድበት ጥንካሬና ደረጃ እጅግ ከፍተኛ በመሆኑ በሜዳ ላይ የሚያሳየው ብቃት ለምን እንደሚያሳይ ግልጽ ነው። እሱን በየቀኑ ማየትም ያስደንቀኛል ሲልም ጭምር ነው የሚናገረው ዴክላን ራይስ ስለ ዳቪድ ራያ ሲናገር። ከቡድን አጋሮቹ ጋር ባለው ጥረትም ለኛ እውነተኛ መሪ ሆኗል። እናም ደግሞ እንደዚህ ያለ ግብ ጠባቂ ሲኖር ለሁሉም ደግሞ በራስ መተማመን ይሰጣል ሲልም ጭምር ነው ዴክላን ራይስ ስለ ዳቪድ ራያም የሚናገረው። ከቡድን አጋሮቹ ጋር ባለው ጥረትም ለኛ ደግሞ እውነተኛ መሪ ሆኗል ሲልም ጭምር ነው የሚናገረው። እናም እንደዚህ ያለ ግብ ጠባቂ ሊኖርክ ይገባል። በየትኛውም ቡድን እንደዚህ አይነት ግብ ጠባቂ ሲኖር ደግሞ መተማመንን ይሰጣል ነው ያለው። ስቴቨን ጀራርድ ደግሞ ስለ ዴክላን ራይስ ነው የተናገረው። በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ሆኗል ብዬ አምናለሁ ሲልም ነው የተናገረው። ወደ አርሰናል ማምራቱ ለሱ ድንቅ ዝውውር ነበር። እውነቱን ለመናገር እኛ ሊቨርፑል እዚህ ብናስፈርመው ደስ ይለኝ ነበር። ዌስትሃም ዩናይትድ በዳቪድ ሞይስ ስርም ትልቅ ስራን ሰርተዋል። ዳቪድ ሞይስ በዚያ የሜዳ ክፍል ላይ በታክቲክ እንዴት መጫወት እንዳለበት በሚገባ እንዳሰለጠነው አስባለሁ። ለእንግሊዝ ብሔራዊ ቡድን በጥሩ ሁኔታ በመጫወቱና በዚያ የተጫዋቾች ስብስብ ውስጥ በመቆየቱ ያገኘውን በራስ መተማመን አሁን በአርሰናል ቤት በሚኬል አርቴታ ስርም ወደ ቀጣዩ ደረጃ አሻግሮታል ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ስለ ዴክላን ራይስ የቀድሞው የሊቨርፑል ታሪካዊ ተጫዋች የሆነው ስቴቨን ጄራርድ ነው። ካይል ዎከር በአርሰናልና በማንቸስተር ሲቲ መካከል በተደረገው የፕሪምየር ሊግ የዋንጫ ፉክክር ላይ ይናገራል። አርሰናል ራሳቸውን በጣም ጥሩ በሆነ ቦታ ላይ አስቀምጠዋል። ማንቸስተር ሲቲ ከነሱ ጋር ለመፎካከር የሚቸገሩ ይመስለኛል። ምን ማድረግ እንዳለባቸው ያውቃሉ። እናም እስከ መጨረሻው ድረስም አርሰናልን እንደሚያሳድዱት አስባለሁ ሲል ነው የተናገረው ካይል ዎከር። አርሰናልና ቶትንሃም ሆትስፐርስ አንድ ተጫዋች ለማስፈረም ሙከራዎችን እያደረጉ ይገኛሉ። ማርኮ ፓይስትራ ይባላል። ተጫዋች ከአታላንታ ለማስፈረም ነው ፍላጎት ያላቸው። ይህ የ20 ዓመት የፉልባክ ተጫዋች እንደሆነ ይነገራል። በጣሊያኑ ክለብ ካግሊያሪ በውሰት በቆየበት ወቅትም ጥሩ ብቃትን ያሳየ ሲሆን የሁለቱን የፕሪሚየር ሊግ ክለቦችም ትኩረት እንደሳበ ይነገራል። ስፖርትስ ቡም የተባለው የመረጃ ምንጭ እንደሚናገረው ከሆነ ተጫዋቹ 50 ሚሊዮን ዩሮ አካባቢ ሊያስወጣ እንደሚችል ነው የሚገመተው። አርሰናል ወይም ቶትንሃም ተጫዋቹን ለማስፈረም ጥያቄ ያቀርቡ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ፓሌስትራ አስተማማኝ ተከላካይ መሆኑን ያስመሰከረ ሲሆን ወደፊትም ደግሞ ለመሄድ በአጥቂ ክፍሉ ላይ ድጋፍ ለመስጠት ረገድም ውጤታማ ነው። ለአርሰናል ወይም ለቶትናም ተከላካይ ክፍል አዲስ አማራጭም ሊሆን እንደሚችል ነው የተናገረው። ቤን ዋይት ከአርሰናል ሊለቅ እንደሚችል ስሙ እየተነሳ ሲሆን እሱን በአግባቡ የሚተካ ተጫዋች ያስፈልጋቸዋል። ይህ የ20 ዓመት ወጣት ለቦታው ተስማሚ ዝውውር ሊሆን ይችላል። የተጠየቀው ዋጋ ደግሞ ትንሽ ከፍ ያለ ቢሆንም አርሰናል ግን በተሻለና በተመጣጣኝ ዋጋ ለማስፈረም ድርድር ያደርግ እንደሆነ ማየቱ አስገራሚ ያደርገዋል። በሌላ በኩል ፔድሮ ፖሮ ከቶትናም ሊለቅ እንደሚችል እየተወራ ይገኛል። ስፓኒሻዊው ተጫዋችም የሚለቅ ከሆነ ቶትናም እሱን በአግባቡ መተካት ይኖርበታል። ፓሌስትራ ማስፈረም ብልህነት የተሞላበት ውሳኔ ሊሆን ይችላል። የ20 ዓመት ወጣት ለእንግሊዝ እግር ኳስ የሚሆን የቴክኒክ ብቃት ያለው ሲሆን ለሁለቱም የለንደን ክለቦችም ለረጅም ጊዜ የሚያገለግል ጠቃሚ ተጫዋችም ሊሆን እንደሚችል ነው የተናገረው። የተከላካይ ገና ወጣት ከመሆኑም በላይ ራሱን ለማሳደግ ሰፊ እድል አለው። አርሰናል ወይም ቶትንሃም ተጫዋቹን ወደፊት ትልቅ ክለብ እንዲሆንም ሊያሰለጥኑት ይችላሉ። ወደ እንግሊዝ የመዘዋወሩ እድል ለወጣቱ ተከላካይ ፈታኝ ሊሆንበት ይችላል። እሱም በኳስ ላይ ብቻም ትኩረትን ማድረግ እንዲችልም የወደፊት እጣ ፈንታው በፍጥነት እንዲወሰንም ይፈልጋል የተባለው። ሌሎች ክለቦች ይህንን ወጣት ተከላካይ በአይነ ቁራኛ እየተከታተሉት ይገኛሉ። ስለዚህም ሁለቱ የለንደን ክለቦችም በዝውውር ፉክክሩ ላይ ለማሸነፍም ከፈለጉ በፍጥነት መንቀሳቀስ ይኖርባቸዋል ተብሎ ነው የሚጠበቀው። ቸልሲን የተመለከቱ መረጃዎችን እናጋራ። ሁሊያን ሎረን ቸልሲ ከፓሪስ ሰን ዠርሜን ጋር ከነበረው ጨዋታ ስለፈጸመው አፈጻጸም ይናገራል። ከቸልሲ አንጻር ሲታይ በጣም የሚያሳዝን ነበር። ደጋፊዎቹ ደስተኛ አልነበሩም። ውጥረቱ የሚታወቅ ነበር ብሏል። ሊያም ሮስኔር ቡድኑ 2-0 እየተመራ ሳለም በ60ኛው ደቂቃ ላይ 3 ምርጥ ተጫዋቾችን ማለትም ኤንዞ ፈርናንዴዝን፣ ዣኦ ፔድሮን እና ኮል ፓልመርን ለማስወጣት ሲወስን አንዳንዶቹ ደጋፊዎች ሜዳውን ጥለው ወጥተዋል።
ደጋፊዎቹ ያዩትን ነገር በቅቷቸዋል ሲልም ጭምር ነው የተናገረው። ፓት ኔቪንም እንዲሁ ስለ ቼልሲ ይናገራል። እነሱ ወይም ቼልሲዎች በጨዋታው መጀመሪያ ላይ በ3 ተከላካዮች ለመጫወት በመወሰንና 2 የ20 ዓመት ወጣቶች ተከላካዮችን በማሰለፍ ትልቅ አደጋ ውስጥ ራሳቸውን ከተዋል። ማማዱ ሳር ከክቫራትስኬሊያ ጋር፣ ዡሪየል ሃቶ ደግሞ ከባርኮላ ጋር ማገናኘት ለእነዚያ ወጣት ልጆች ፈጽሞ ፍትሐዊ አልነበረም። ድፍረት የተሞላበት ውሳኔ ቢሆንም ስህተት ግን ነበር። እቅዳቸው ጨርሶ አልሰራም። ፓሪስ ሰን ዠርሜን ገና ከመጀመሪያው በዛ መስመር በኩልም ጎል ያስቆጠረ ሲሆን አደጋውም ከየት በኩል እንደሚመጣ ግልጽ ነበር ሲልም ጭምር ነው የተናገረው። ቸልሲ በክረምት የዝውውር መስኮት ኢጎር ቲያጎን በማስፈረም የአጥቂ ክፍሉን ለማጠናከር እየፈለገ ይገኛል። እንደ ቲም ቶክ ዘገባ ከሆነ ቸልሲ በተጫዋቹ ላይ ከፍተኛ ፍላጎት ያለው ሲሆን አሁን ላይ ብራዚላዊ አጥቂን ለማስፈረም የሚደረገው ጥረትን እያጠናከረ ነው። ተጫዋቹ ወደ ፕሪምየር ሊግ ከመጣ በኋላ እጅግ አስደናቂ ብቃትን እያሳየ ሲሆን በዚህ የውድድር ዓመት ብቻ 18 ግቦችን ከመረብ ጋር አሳርፏል። ይህ የ24 ዓመት ወጣት በእንግሊዝ እግር ኳስ ውስጥም ስኬታማ ለመሆን የሚያስችል ብቃት እንዳለው ያሳየ ሲሆን ወደ ቸልሲ የመዛወር ዕድልም ለሱ ሳቢ ሊሆን ይችላል። ቸልሲ በሀገሪቱ ካሉ ታላላቅ ክለቦች አንዱ በመሆኑ ለዋንጫ ለመፎካከር የሚያስችል ዕድል ይፈጥርለታል። ብሬንትፈርድ ተጫዋቹን አሳልፎ ለመስጠት ፈቃደኛ መሆኑና አለመሆኑ የሚታይ ነው የሚሆነው። ቲያጎ ለክለቡ ወሳኝ ተጫዋች ከመሆኑም በላይ የረጅም ጊዜ ኮንትራትም አለው። ስለዚህም ብሬንትፈርዶች ተጫዋቹን በቀላሉ ይለቁታል ተብሎ በጭራሽ አይጠበቅም። ቸልሲ እሱን ለማስፈረም ከፍተኛ ሂሳብ ሊከፍል ነው የሚችለው። በአሁኑ ሰዓት በፕሪሚየር ሊግ ውስጥ ካሉ ምርጥ አጥቂዎችም አንደኛው እንደሆነ ይታመናል። በሌላ በኩል ቸልሲ ለሊያም ዴላፕ የተሻለ ምትክን እየፈለገ ነው። ወጣቱ እንግሊዛዊ በቋሚነት ግብ ማስቆጠር ባለመቻሉም ቸልሲ እሱን በአግባቡ የሚተካ ተጫዋችን ነው የሚፈልገው። በወረቀት ላይ ቲያጎ ለቸልሲ ተመራጭ ዝውውር ይመስላል። ነገር ግን ብሬንትፈርዶችን ለማሳመን መቻላቸው ግን ገና የሚታይ ነው። ቸልሲ ለታላላቅ ዋንጫዎች ለመፎካከር ጥራት ያላቸው ተጫዋቾች ያስፈልጉታል። በክረምቱ ወቅትም የአጥቂ ክፍሉን ማጠናከር የክለቡ ቅድሚያ የሚሰጠው ተግባር መሆን አለበት። ዣኦ ፔድሮ ለክለቡ ጥሩ እየሰራ ቢሆንም እሱን የሚደግፍ ሌላ ጥራት ያለው አጥቂ መጨመር ግን በጣም ተመራጭ ይሆናል ተብሎ ነው የሚታሰበው። ሊቨርፑልን የተመለከቱ መረጃዎችን እናንሳም። ሶቦስ ላይ ይናገራል። ስቴቨን ጄራርድ በተመለከተ ጥያቄ ቀርቦለት ነበር። ከእሱ ጋር መነጻጸር ደስ የሚል ነገር አለው። በልጅነቴ ሲጫወት መለከተው ነበር። አሁን ደግሞ እሱ ይለብሰው የነበረውን 8 ቁጥር ነው ብለብሰው። ይህ የማይታመን ስሜት ሲሆን ለሁላችንም መነሳሳት የሚሆን ይመስለኛል። የክለቡ ታሪካዊ ተጫዋች ነው። ሌላ ምንም የሚባል ነገር የለውም። በዚህ ክለብ በመጫወቴ ደስተኛ ነኝ ሲልም የተናገረው ዶሚኒክ ሶቦስላይ ከትላንትናው ጨዋታ በኋላ ሲናገርም ወዴት መሄድ እንደምንፈልግና ለሁሉም ሰው ምን ያክል ማሳየት እንደምንፈልግ ትክክለኛው አቅጣጫን ያሳየን ይመስለኛል። በተለይም ደግሞ እርስ በርሳችን ሁሉም ነገር የሚጀምረው ከኛ ነው ሲልም ጭምር ነው የተናገረው። ዶሚኒክ ሶቦስላይ ሲናገር ስለ ፓሪስ ሰን ዠርሜንም ተናግሮ ነበር። ከቸልሲ ጋር ሲጫወቱ አይቻችኋለሁ። እነሱ በጣም ጥሩ ቡድን ናቸው። ነገር ግን እኛ ደግሞ ዛሬ ሁሉንም ነገር ማድረግ እንደምንችል በደንብ ያሳየንበት ጨዋታ ነው ሲልም ነው የተናገረው ዶሚኒክ ሶቦስላይ። አርነ ስሎትም ይናገራሉ። በቻምፒየንስ ሊግ ስላላቸው ጉዞም ሲናገሩ ሪያል ማድሪድን አሸንፈናል፣ አትሌቲኮ ማድሪድን አሸንፈናል፣ ኢንተር ሚላንን አሸንፈናል። በዚህ የውድድር ዓመት እጅግ አስደናቂ የሆነ የቻምፒየንስ ሊግ የውድድር ዘመንንም እያሳለፍን እንደሆነ ነው ማስበው ሲልም ጭምር ነው የተናገረው። አሰልጣኝ አርነ ስሎት ናቸው ይህንን ሀሳብ የሰጡት። አርነ ስሎት ስለ አንፊልድ ድባብና ስለ ደጋፊዎችም ጥያቄ ቀርቦላቸው ይናገራሉ። በእርግጠኝነት መናገር የምችለው ዛሬ ደጋፊዎቻችን በአንፊልድ ወይም እዛ ቱርክ ካጋጠመን ድባብ በላይ የላቀ ድባብ መፍጠር እንደሚችል አሳይተዋል። የእነሱ ድባብ በጣም የሚገርም ነበር። ነገር ግን ዛሬ ያየነው እና ያጋጠመን ነገርም የተጫዋቾቻችንና የደጋፊዎቻችን ጥምረት ሁሉንም ነገር ሲሰጡን ነበር ሲልም ነው የተናገረው። አርነ ስሎት ስለ ሙሐመድ ሳላ የአእምሮ ጥንካሬና ድንቅ ብቃትም ይናገራል። ከእረፍት በፊት ፔናልቲ ስቶ በነበረበት ሁኔታ ላይ ስለሱ የአእምሮ ጥንካሬ ብዙ ይናገራል። ያ በጣም ከባድ ወቅት ነበር። ይህ በመጀመሪያው 45 ደቂቃ 1-0 ብቻ መምራት የማይታመን ቢሆንም እግር ኳስ ላይ ግን ብዙ ጊዜ ይከሰታል። ከእረፍት በኋላ ወጥቶ እንደዛ መጫወቱ እንዲሁ ለሁጎ ኤኪቲክ የሚያቀበለው ግሩም አሲስተም ያስቆጠራት ግብም የሱ መለያ ምልክቶች ናቸው። እንዲህ አይነት ግቦችን ብዙ ጊዜ ሲያስቆጥር ተመልክተነዋልና ከዛ በኋላ ያለውን ጥንካሬ በደንብ ያሳየበትን አጋጣሚ ጭምር ነው የተመለከትኩት ሲልም ነው አሰልጣኝ አርነ ስሎት ስለ ሙሐመድ ሰላህ የተናገሩት። ማንቸስተር ሲቲን ደግሞ እንመልከት። ፔፕ ጓርዲዮላ የውድድር ዘመኑ ካለቀ በኋላ ለመልቀቅ ከወሰነ ኤንዞ ማሬስካ ማንቸስተር ሲቲን ለማሰልጠን የመጀመሪያው እጩ ነው ተብሏል። በተጨማሪ ማንቸስተር ሲቲ ደግሞ ፔፕ ጓርዲዮላ ለመልቀቅ ከወሰነ ኤንዞ ማሬስካን ለማምጣትም በዝግጅት ላይ ነው። ነገር ግን እስካሁን ፔፕ ጓርዲዮላ ስለ ወደፊት እጣ ፈንታው ምንም አይነት ውሳኔ እንዳልወሰነን የተነገረው። ማንቸስተር ሲቲ ሳንድሮ ቶናሊን ለማስፈረም ፍላጎት ካላቸው ክለቦች መካከልም አንደኛው ነው። ኒውካስል ዩናይትድ ለተጫዋቹ ከ60 ሚሊዮን ዩሮ በላይ ክፍያ
ይጠይቃል ተብሎ ነው የሚታሰበው። ምንም እንኳን ማንቸስተር ሲቲ በሳንድሮ ቶናሊ ላይ ፍላጎት ቢኖረውም ኤሊዮት አንደርሰን አሁንም በማንቸስተር ሲቲ አመራሮች ዘንድም ከፍ ያለ ግምት እንደሚሰጠው ነው መረጃዎች የወጡት። ስቴፈን ሞፋኒ ባለፈው ሳምንት ዋትፈርድ ከስቶክ ሲቲ ጋር ባደረገው ጨዋታ ላይ የቁርጭምጭሚት ጉዳት ደርሶበታል። በዚህም ምክንያት ተጫዋቹ እስከ ውድድር ዘመኑ መጨረሻ ድረስም ከሜዳ እንደሚርቅ ነው የተረጋገጠው። ስቴፈን ሞፋኒ በቅርቡ ወደ ማንቸስተር በመመለስም ከጉዳቱ የማገገም ሂደቱን እንደሚጀምር ተነግሯል። ቶተናም በቀጣይ የውድድር ዘመን ከፕሪምየር ሊጉ የማይወርዱ ከሆነ በድጋሚ ሳቪኒዮን ለማስፈረም ከማንቸስተር ሲቲ ጋር እንደሚደራደሩ ነው ፉትቦል ኢንሳይደር መረጃውን ያጋራው። ኤቨርተን ጆን ስቶንስን ለማስፈረምም ወይም ደግሞ ለመመለስም ፍላጎት ያለው ሲሆን ተጫዋቹ ከዳቪድ ሞይስ ጋር አብሮ የመስራት ፍላጎት ስላለው እንደማይቃወም ነው የሚያምኑት። ነገር ግን ስቶንስ ስለ ወደፊት እጣ ፈንታው ከመወሰኑ በፊት ግን ሁሉንም አማራጮች በጥንቃቄ መመልከት እንደሚፈልግ ነው ግሬም ቤሊ መረጃውን ያጋራው። ማንቸስተር ሲቲ በኮሞ አስደናቂ ብቃቱን እያሳየ የሚገኘውን ኒኮ ፓዝን የበርናርዶ ሲልቫ የረጅም ጊዜ ምትክ አድርጎ ለማስፈረም ፍላጎት እንዳለው ነው ስፖርትስ ቡም የተባለው የመረጃ ምንጭ መረጃውን ያጋራው። ሪያል ማድሪድን እንመልከት። በዚህ ሰዓት ባየር ሚኒክ ከሪያል ማድሪድ ጋር ፊት ሲቆም ደግሞ የተሻለና አስፈሪ ክለብ ይመስለኛል ብሏል ቪንሶን ኮምፓኒ ሲናገር። በሁለቱ ክለቦች ሁሉም ነገር ትልቅና የትኛው ቡድን አሁን የተሻለን መሆኑን መናገሩና ማውራቱ ምንም ለውጥ አያመጣም። የሁለቱ ቡድኖች ታሪክና የተጫዋቾች ኳሊቲ ፍጥጫውን ልዩና አስደሳች ያደርገዋል። ከፍተኛ ደረጃ ያለው ጨዋታ እንጠብቃለን። በዚህ ጨዋታ ላይ ለሁለቱም ያልሆኑ ገለልተኛ ደጋፊዎች ሳይቆር እንኳን በጨዋታው ደስ እንደሚሰኙ ተስፋ አደርጋለሁ። ይህ በእንዲህ እንዳለ ግን ግባችን እነሱን ማሸነፍና ወደ ቀጣዩ ዙር ማለፍ ነው ሲልም ቪንሶን ኮምፓኒ ተናግሯል። ሪያል ማድሪድ ከኢንተርናሽናል ብሬክ በኋላ ወሳኝ ተጫዋቾቹ ወደ ሜዳ ይመለሳሉ ተብሏል። ፌርናንድ ሜንዲ፣ አይደር ሚሊታው፣ ራኡል አሴንሲዮ፣ ዳቪድ አላባ፣ ጁድ ቤሊንጋም እና ዳኒ ሰባዮስ ከኢንተርናሽናል ብሬኩ በኋላ የሪያል ማድሪድ ቡድን የሚያገኛቸው ተጫዋቾች እንደሆኑ ነው የተነገረው። ሃንስ ፍሊክ ይናገራል። ምናልባት ሮበርት ሌቫንዶስኪ ጨርሷል ብለህ አስበህ ነበር አይደል? ነገር ግን አይደለም። በቻምፒየንስ ሊግ 2 ጎሎችን እንደገና አስቆጥሯል። አሁን ከምርጥ ተጫዋቾች አንዱና ከምርጥ አጥቂዎች አንዱ መሆኑን በድጋሚ አሳይቷል ብሏል ሃንስ ፍሊክ ስለ ሌቫንዶስኪ ሲናገር። አሁን የቻምፒየንስ ሊግ ዋንጫን ማሸነፍ አንችልም፣ ደረጃ በደረጃ መሄድ አለብን። ከዚህ ሌላ ምንም የምናስበው ነገር የለም ሲልም ነው ሃንስ ፍሊክ የተናገረው። ጄራርድ ማርቲንም ይናገራል። አትሌቲኮ ላይ በቀል ለማድረግ ልዩ ተነሳሽነት ይኖረናል፣ ያንን ለመበቀል በጠንካራ ፍላጎት አለን ሲል ነው የተደመጠው። ዲየጎ ሲሞኔ ሲናገር ከባርሴሎና ጋር ለመወዳደር እንሞክራለን፣ እነሱ በአውሮፓ ውስጥ ምርጡ የማጥቃት ክፍል ያላቸው ቡድን ናቸው ሲልም ነው የተናገረው። አትሌቲኮ ማድሪድ የሁሊያን አልቫሬዝን ምትክ እንዲሆን ሜሰን ግሪንውድን ለማዘዋወርም ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙት። የስፔኑ ቡድን በሁሊያን አልቫሬዝ የወደፊት እጣ ፈንታ ላይ ሙሉ በሙሉ እርግጠኛ ለመሆኑን ተከትሎ የአጥቂ አማራጮችን እንዲሁ ደግሞ እየገመገሙ ይገኛሉ። በርካታ የአውሮፓ ታላላቅ ክለቦችም ከክረምቱ የዝውውር መስኮት አስቀድመው የሜሰን ሁኔታን እየተከታተሉ ነው። በአሁኑ ጊዜ በፈረንሳይ አስደናቂ የሆነው ግሪንውድ በመላው አውሮፓም ከፍተኛ ፍላጎትን ስቧል እና ማንቸስተር ዩናይትድ ከፍተኛ የሆነ ክፍያ ሊያስገኝ ይችላል። እንዲሁም ደግሞ ስምምነቱ ከተፈጸመ በሽያጭ አንቀጹ ላይም ተጠቃሚ ይሆናሉ ተብሎ እንደሚጠበቅ ነው መረጃዎች የወጡት። ቶተንሃም ሆትስፐርስ የውድድር ዘመኑ ሲጠናቀቅ የፓሪስ ሰን ዠርሜኑን አጥቂ ሊ ካንግ ኢንን ለማስፈረም ፍላጎት አለው። ይህንን የ25 ዓመት የደቡብ ኮሪያ አጥቂም ለረጅም ጊዜ ሲከታተሉ ከቆዩት እንደ አርሰናል እና ቼልሲ ካሉ ክለቦች ጋርም ፉክክር ይጠብቀዋል። ተጫዋቹ በፈረንሳዩ ክለብም አዘውትሮ ለመሰለፍ እድል በማጣቱ እየተቸገረ ሲሆን በቋሚነት ለመጫወት ደግሞ ክለቡን መልቀቅ ይኖርበታል። ስፐርስ ለዚህ የሚሆን ምቹ መድረክም ሊፈጥርለት ይችላል። ቲም ቶክ ይዞት በወጣው መረጃ መሰረትም ቶተንሃም በጥር ወር ተጫዋቹን ለማስፈረም ጠንካራ ሙከራ አድርጎ ነበር። በክረምቱ በሚደረገው ፉክክር አሸናፊ መሆን አለመሆናቸውን ማየቱም ትኩረት የሚስብ ጉዳይ ይሆናል። ቶተንሃም በአጥቂ ክፍላቸው ላይ ተጨማሪ ጥራትና አማራጭን የሚፈልጉ ሲሆን ይህም የደቡብ ኮሪያ ተጫዋች ለቦታው ተስማሚ ሊሆን ይችላል። የ25 ዓመቱ ተጫዋችም በሁለቱም መስመሮች እንዲሁም በመሃል ሜዳ ላይም የመጫወት ብቃት አለው። ይህም ለቡድኑ ጎልና የፈጠራ ችሎታንም ይጨምራል የተባለው። በተለይም አዘውትሮ የመጫወት እድልን ለሚያገኝ ከሆነ ወደ ፕሪሚየር ሊግ የመዘዋወሩ አጋጣሚም ለተጫዋቹ አስደሳች ነው። ሆኖም ግን ቶተንሃም አሁን ላይ በፕሪሚየር ሊጉ ላለመውረድም እየታገለ ይገኛል። ጥራት ያላቸው ተጫዋቾችን ለመሳብ በፕሪሚየር ሊጉ የመቆየት ህልውናቸውን ማረጋገጥ አለባቸው። ምክንያቱም ደቡብ ኮሪያዊው ተጫዋች በሚቀጥለው የውድድር ዘመን በታችኛው ሊግ ወይም በሻምፒዮንሺፕ ለመጫወት ምንም አይነት ፍላጎት የለውም። አርሰናልና ቼልሲም በአጥቂ ክፍላቸው ላይ ተጨማሪ አማራጭን ይፈልጋሉ። ለቡድኑ ፍጥነት፣ ለየት ያለ ክህሎትና አስገራሚ ብቃትን የሚጨምር ተጫዋች ነው የሚፈልጉት። ደቡብ ኮሪያዊው ተጫዋች በተመጣጣኝ ዋጋ የሚገኝ ከሆነ እነሱ ጥሩ ዝውውር ሊሆን ይችላል። ከሶስቱ ክለቦች መካከል የትኛው ዝውውሩን ሊያሳካ ይችላል የሚለው
በቀጣይ የምናየው ትልቁ ጉዳይ ይሆናል ተብሎ እንደሚታሰብ ነው ዘገባዎቹ እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ግን እጅግ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን የምንገናኝ ይሆናል። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ እስክንገናኝ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።